የተፈጥሮ ህብረ ቀለማት የሰፈሩባት ድንቅ የመልክዓ ምድር ውበትን የተቸረች ሀገር ናት ኢትዮጵያ። ከታሪካዊ ቅርሶቿ እስከ ጉራማይሌው የባህል እሴቶቿ የኢትዮጵያውያን ኩራት፣ የውጭ ጎብኚዎችን ልብም እዚሁ የሚያስቀሩ ድንቅ ሀብቶች ናቸው። እነዚህ ሀብቶች ለረጅም ዘመናት የአሰራርና የመሰረተ ልማት ችግሮች ተሸፍነው የሚጠበቅባቸውን ያህል የኢኮኖሚ ምንዳ ሳይሰጡ ቆይተዋል። ይሁን እንጂ ከለውጥ ወዲህ ቱሪዝምን የኢኮኖሚው ቁልፍ አውታር እንዲሆን በመደረጉ አቧራ ለብሰው የቆዩ መዳረሻዎቻችን በግርማ ተገልጠዋል። በተለይም የግሉ ዘርፍ ተሳትፎ እንዲያድግ ያስቻለው ስትራቴጂ ዘርፉን ከቆየበት ድባት ያላቁ በአዲስ መልክ ለዳግም ልደት አብቅቷል። ኢትዮጵያ ታሪክ አላት። ኢትዮጵያ ካልቸር አላት። ያንን ለማሳየት የሚያስችል ምቹ ኢንፍራስትራክቸር ግን አልነበራትም። ያንን ቀይር የሚል እሳቤ ነበር። በገበታ ለሀገር፣ በገበታ ለሸገር፣ በገበታ ለትውልድ የሰራናቸው ስራዎች ባለሀብት አስተባብረን በመንግስት በጀት በመንግስት ሀብት ሳይሆን የቱሪዝም ሴክተሩን አይን ገልጠን አስተምረን ፕራይቬት ሴክተር እንዲገባ ማድረግ አለብን የሚል ነበር። ወንጪን በገበታ ሰራ ነው። ደንዲን ፕራይቬት ሰራው። ሶማሌ ላይ ሸበሌ ላይ በገበታ ሰራን፣ ከጎኑ ፕራይቬት ገባ። በይኑናን ሰራን፣ አዋሽ ፕራይቬት ገባ። አርባ ምንጭ ሰራን፣ ፕራይቬቶች ገቡ። ጅማ ፕራይቬት ገባ ከገበታ ጎን። ሚዛን ተፈሪ እንደምታውቁት ፕራይቬት ገባ። ከዚህ ቀደም እነዚህ ሁሉ ፕራይቬት ሴክተሮች ምን እጅ እግራቸውን ያዛቸው የተባለ እንደሆነ በግልጽ ስትራቴጂ የሚደገፉ መሆን ስላልቻሉ አሁን በጣም በስፋት ስራ ጀምረዋል። በየአካባቢው ባሉ ተፈጥሯዊ መዳረሻዎች ላይ የተገነቡ ደረጃቸውን የጠበቁ መሰረተ ልማቶች ኢትዮጵያን ለሀገር ውስጥና ለውጭ ጎብኚዎች ሁነኛ መዳረሻ አድርገዋታል። በየመዳረሻዎቹ የተገነቡ የእንግዳ ማረፊያዎችና መንገዶች የቱሪዝም ሀብቶቹን ክብር ከመመለስ ባለፈ የጎደላቸውን በመሙላት ሙሉ መልክ እንዲኖራቸው አድርገዋል። ይህም የጠራ ፖሊሲና ቁርጠኛ አመራር ውጤት ነው። ዴዘርት የምንለው የእሳተ ገሞራ ካለበት እስከ በረዶ ያለባቸው ቦታዎች ድረስ የሚገኙበት ነው። በእነኚህ ቦታዎች በሙሉ ደረጃቸውን የጠበቁ ተፈጥሮ ሀብትን ትኩረት ያደረጉ ኔቸር ቤዝድ የሆኑ የቱሪዝም መዳረሻ ልማት ስራዎች፣ በብሔራዊ ፓርኮች የኢኮ ቱሪዝም፣ ዱር እንስሳት ባለባቸው የዋይልድ ላይፍ ቱሪዝም፣ በከተሞች የአርባን ቱሪዝም፣ እነኚህን አይነት የቱሪዝም አይነቶች ረስተናቸው የኖሩ የመዳረሻ ልማት ስራዎች አሉ። ስለዚህ እነዚህን ተፈጥሮ ተኮር የሆኑ ከተማ ተኮር የሆኑ የቱሪዝም መዳረሻ ልማት ስራዎችን ለማከናወን በመሰረታዊነት ፕራዮሪቲ አድርጎ የቱሪዝም ፖሊሲ ያስቀምጣል። የኢትዮጵያ የቱሪዝም ልማቶች ከዘርፉ ከሚገኘው ቀጥተኛ ገቢ ባለፈ በመዳረሻዎቹ ዙሪያ የሚገኙ የህብረተሰብ ክፍሎችን ኑሮ በከፍተኛ ሁኔታ እየለወጡ ነው። ይህም ቱሪዝም በሰዎች የዕለት ተዕለት ህይወትና በሀገር ኢኮኖሚ ላይ የሚታይ ለውጥ ማምጣት መቻሉን ማሳያ ሆኗል። አዳዲስ ግን የተሰሩት የቱሪዝም መዳረሻዎች ሌጀሪም ናቸው። ለኢትዮጵያ አዲስ ገጽታ ናቸው። በቃላት አትገልጫቸው። መዳረሻዎቹ ሰው ተኮር ናቸው። የአካባቢው ማህበረሰብ ተጠቃሚ ያደርጋሉ። እንደው በጣም በሲምፕል በሆነ ኤግዛምፕል ወንጪ ትልቅ ገላጭ ነገር ነው። መዳረሻ ቦታ ላይ ያለው ኮሚኒቲን ቤኔፊት ያደርጋል። ከእንደገና አካባቢውን ያለማል። የአካባቢ ገጽታን ይቀይራል። የመደመር መንግስት ለቱሪዝም ዘርፉ የሰጠው ልዩ ትኩረት ከሀገራዊ ራዕይ ጋር የተጣጣመ ነው። በየአካባቢው የሚገነቡ ዘመናዊ ሙዚየሞችና የፓርክ ልማቶች የኢትዮጵያን የቱሪዝም ከፍታ ወደ አዲስ ምዕራፍ እያሸጋገሩት ነው። ከዚህም ባለፈ በመንግስት ለመንግስት ግንኙነቶች ባህልና ታሪካችንን ለማስተዋወቅ የሚደረጉ ሁነቶች ለሀገር ክብር የሚያጎናጽፉ ናቸው። በቅርቡ እያያችሁ ከሆነ አላቅም የውጭ ሀገር እንግዶች ኢትዮጵያ ሲመጡ ከዚህ ቀደም ከምናደርገው ልምምድ ትንሽ ወጣ ባለ መንገድ ሰርከስ፣ የኢትዮጵያ አርት፣ የኢትዮጵያ ትራዲሽናል ምግቦች ከቀረቡ በኋላ መጨረሻ እንኳን ለሰዎች ስጦታ የምንሰጠው አርት ነው። የፎቶአቸውን በቆዳ የሚሰሩ አንድ ሰው ብቻ እንዳልጠራ ብዬ ነው፣ ብዙዎች ይኖራሉ። አርት ነው የምንሰጠው ለሰዎቹ። ኢትዮጵያ ውስጥ የሚሰራ ከፍየል ቆዳ እያልን ማለት ነው። ኢትዮጵያ ተዝቆ የማያልቅ ተፈጥሯዊ ውበትና ጥልቅ ባህላዊ እሴት ያላት እንደመሆኗ ዘርፉን ለማልማት እየተወሰዱ ያሉ እርምጃዎች ለሀገራዊ ብልጽግና ትልቅ አቅም እየሆኑ ነው።